አጣሩልንም ቦታ ኑ። እኔ ወዴት ነው የምትሄደው አንተ? ኑ ቶሎ በሉ እኮ። ቆይ ወዴት ነው የምትሄዱት? ምንድነው እያደረከለው? የት ነው የምታውቂው ሰውዬ? ለምንድነው መሻለው? አታውቂው? ካሜራ ለምንድነው ጭራሽ ካሜራ አስከትሎ ይዞ ማሄድ እጅሽን እሰጥሻለሁ። ተረጋግተህ በእናትህ ልቀቀኝ እንዴ! ተረጋግተህ ተቀመጥ። እዚህ ስራ ላይም ስገባ እናቴን እያስቀየምኩ እናቴ ይሄንን ስራ ተው እያለችኝ ብዙ በጓደኞቼ እየተቀዳ ባለፈው እንግዲህ አይታችኋል። ዞር በልልኝ! አዳምጪኝ። ዞር በልልኝ! ዞር በልልኝ! እንደገና በእኔ ላይ ትጮይብኛለሽ? እንደዚህ መሆን አያስፈልግም። ሙቀት ተሰማ? ሙቀት ተሰማ? ለምንድን ነው እንደዚህ የምታስደነግጠኝ? ፊት እንደዚህ ብልጠጥ እንድትል አልፈልግም። አሁን እኔ ዳጊ ከዳኛል፣ ዳጊ ከኔ ጋር ስንት መከራ እየሰው ይከዳኛል ብዬ ማሰብ በጣም ለእኔ ቀላል አይደለም። አሁን ላይ ያለንበት የራሴን ስራ ለመክፈት ስለፈለኩኝ 2 ወር ነው እያልሽኝ ያለሽው። እኔ ግን አመታት እንዳለፉሽ ነው የሰማሁት። የምን ውርስ? የቤት ውርስ ምናምን አይነበረው። ስለ ቤተሰቦቹ አውቃለሁ። አባቱ አንድ አራጣ አበዳሪ የነበረ ሰው። የምን አራጣ አበዳሪ ነው የምታወራው? ምንድን ነው ደነገጥሽ? ለምን ደነገጥሽ? አይደለማ ነግሬሻለሁ። አይ አባቱ ስለ አራጣ ምናምን የሚያውቀው ነገር የለም። ሰላም ጤና ይስጥልኝ። እንደምን አላችሁ ክቡራን ተመልካቾቻችን፣ ከሀገር ውጭም ከሀገር ውስጥም ያላችሁ የሀቅ ቤተሰቦች፣ እኔ ወንድማችሁ ሀቅ ግንባር ሽመልስ ደህና ነኝ። እንግዲህ እንደሚታወቀው እህቴን ለማግኘት ያልሄድኩት ርቀት የለም፣ ያላረኩት ነገር የለም። ብዙ ነገሮችን እየጣርኩ ነው የምገኘው። ብዙ ነገሮችን እያሰስኩ፣ ብዙ ነገሮችን እየመረመርኩ እህቴን ለማግኘት ብዙ ነገሮችን እያደረኩ ነው። እንግዲህ እናቴም ያለችበት ሁኔታ ብዙዎች ስለ እኔ ተጨንቃችሁ የምትጠይቁኝ፣ ስለ እህቴም ደግሞ ሀሳብ የምትሰጡኝ፣ ድጋፍ የምትሰጡኝ፣ እንድበረታ የምታደርጉኝ ሁላችሁ መጀመሪያ የምር ከልብ 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 ዝቅ ብዬ ላመሰግናችሁ እወዳለሁ። ለምን እኔ እዚህ ስራ ላይም ስገባ እናቴን እያስቀየምኩ እናቴ ይሄንን ስራ ተው እያለችኝ ብዙ በጓደኞቼ እየተቀዳ ባለፈው እንግዲህ አይታችኋል። ስለ ዳጊ አይታችኋል። ብዙዎቻችሁ ብዙ ኮመንትም እየሰጣችሁ ነበረ። ግን ምንድን ነው መሰላችሁ አሁን እኛ እዚህ ጋር ስንሰራ ምንም ጥቅም ስለምናገኝ አይደለምና ወንድማማችነትን አስበልጠን ሰብአዊነትን አስበልጠን ስንሰራ በዚህ ልክ ለማመን ይከብደናል። አሁን እኔ ዳጊ ከዳኛል፣ ዳጊ ከኔ ጋር ስንት መከራ እየሰው ይከዳኛል ብዬ ማሰብ በጣም ለእኔ ቀላል አይደለም። እንደሚታሰበው በቃ የሆነ መርማሪ ስለሆንኩኝ በቃ የከሌ ክዶኛል እንደዚህ ነው እሱ ወንጀለኛ ነው ብዬ አምኜ ብቻ አይምሮዬን አሳምኜው እሱን ካዲ አድርጌ ለማሰብ ስለሚከብደኝ ነው። ብዙ ነገሮችን አንተ በአካባቢ ያለውን ሰው በደንብ መመርመር አለብህ፣ መጠርጠር አለብህ እያላችሁኝ ነበር። ግን ያሳለፍናቸው ጊዜያቶች ናቸው ሰውን እንዳልጠረጠር። አካባቢ ያለውን ሰው ደግሞ ከኔ ጋር ብዙ ነገሮችንም ስላሳለፍን ነው ብዙ ነገሮች በጣም ለእኔ ከብደው የሚታዩኝና ዳጊም እንግዲህ ከዳጊ በኋላ እውነትም እናንተም በኮመንታቸው ሀሳብ እንደምትሰጡኝ ሰው ማመን እንደሚከብድ ነው የገባል። ለምን ብዙ ነገር አብሮኛ አይተዋል። ብዙ መከራዎችን ሳሳልፍ አብሮኛ አሳልፈዋል። አብረን እንግዲህ ወደ እናንተ የምናደርሰው የተሳካልንን ወይ ደግሞ ሰውን ፈቃደኛ የሆነው ነው እንጂ ብዙ ነገሮች ደግሞ ወደ እናንተ ያላደረስናቸው ብዙ ነገሮች አሉ። እኛ በራሳችን አድርገን ግን ወደ እናንተ የማናደርሳቸውም ነበሩና ብዙ ድብደባዎች ደርሶብን ያውቃሉ። ብዙ ጉዳቶች፣ እኔም በጥይት እስከመመታት እነሱም ደግሞ እንግዲህ በእግዚአብሔር ቸርነት ነው እና እስካሁን የነበር ነው። በጣም ብዙ ነገሮች በዚህ ውስጥ በቃ ጉዳት በጣም ተደራርበውብኝ የእናቴ ያለችበት ሁኔታ አለ። እናቴ እስካሁን ኮማ ነው ያለችው። በቃ አሁንም ሆስፒታል አልወጣችም። በጣም ማለት መረጋጋት ነው ያልቻለችው። በቃ ሜንታሊም አይምሮዋ ተረብሿል። ለምን ብዙውን ጊዜ እሷም በጣም እየተሰቃየች ነበረ በአባታችን ምክንያት። እህቴም ደግሞ በዚህ ሁኔታ አይነ ስውር ሆና ስትመለስ አንድ ያለቻት ሴት ልጅ እሷ ናት። ከዛም በኋላ በቃ እኔንም ልትረዳኝ ስላልቻለች ያው አልፈርድባትም። የእናት አንጀት ምንም ቢሆን ልጆቿ እንዲኖሩላት ነው እና የምትፈልገው። በዚህ መንገድ ከኔ ጋር በጣም በቃ ነግሩሜ ጓደኞቼ፣ ወዳጆቼ፣ ወንድሞቼ ናቸው እንጂ ሄደውም በትንሹም ትሪት እያደረጓት ያሉት እኔ በጭራሽ እሷ ጋር ገብቼ እንኳን አይኗን እንዳይ እንኳን እየፈቀደችልኝ አይደለም። ስተኛ ነው እንግዲህ እሷንም ሄጄ ስትተኛ ነው ሄጄ እሷንም እያየዋት እንጂ
በጣም ብዙ ቻሌንጆችን ነው እያሳለፍኩ ያለሁት። ከዛ በኋላ እንግዲህ እሷን በመፈለግ ሂደት ውስጥ የነበረውን ታውቃላችሁ። እህቴን ለማስወጣት የውሸት የሕክምና ማስረጃ አውጥቶ ያቺን በሽተኛ እንደሆነች አይንን እንደምትለግስ አድርገው የዶክተሩንም አይታችኋልና እዩት። እኛ ሰው ለመርዳት እንደዚህ ስንሄድ አንድ ሰው ለምን ወንጀል ተጋለጠብኝ፣ ለምን የአባቴ ወንጀል አጋለጥክበት፣ እንደዚህ ብሎ እኛን ለመበቀል እስከዚህ ድረስ ይመጣልና ይሄም ባለፈው እንደተነገረን ይሄ ሰውዬ እኛን ለማጥቃት እኔን ለመጉዳትም ደግሞ እህቴ ላይ በዛ መልኩ እንደዚህ አይነት ጉዳቶችን እንግዲህ እስካሁን እህቴን እዚህ ናት ብዬ ላገኛት አልቻልኩም። ሞተዋል ይሉኛል፣ ሬሳዋን አግኝቼ እንኳን መቅበር አልቻልኩም። እንደዚህ ሆናለች፣ እንደዚህ ተጥላለች ይሉኛል፣ ያልሄድኩበት ቦታ የለም፣ ላገኛት አልቻልኩም። እና አሁን ግን ለአንዴና ለመጨረሻ ጊዜ ይህንን የአራጣ አበዳሪውን ልጅ ከዚህ በፊት የነበረውን ዶክተሩ የጠቁመኝን የዶክተሩን አሳዳጊ ልጅ እሱን ለማግኘት ወስኛለሁ ማለት ነው። በዛም ብዙ ሙከራዎችን እያረኩኝ ነበረ፣ ብዙ ምርመራዎችን እያረኩኝ ነበርና በምርመራዬ ቤቱን ማግኘት ችያለሁ ማለት ነው። ወደዛም ሄጄ ደግሞ ያለውን ነገር እህቴን ማህዬን ያለችበትን በህይወትም ካለች እንዲነግረኝ ምንም ብትሆን ደግሞ እንግዲህ በቃ እኔ ውስጤም የለም በቃ እውነትም ገለዋትም ከሆነም ደግሞ ሬሳዋን ሰጥቶኝ በክብር እንድቀብራት ነው እና የምፈልገው። ስለዚህ አሁን ወደዛ ሄጄ ያለውን ነገር ደግሞ የምናጣራ ይሆናል። ማየን ለመፈለግ ደግሞ ወደኋላ አይደለም። እናንተም ደግሞ እንግዲህ የኔ ህይወት ለብዙ ሰው ትምህርት ስለሚሆን ሼር እያረጋችሁ ሰብስክራይብ አድርጋችሁ ወዳጅነታችሁን እያሳያችሁ ላይክ አድርጋችሁ ኮሜንታችሁ ደግሞ እንደሚታወቁ እኔ ትምህርት አገኝበታለሁ። እናንተ እንደ ቀልድ የምሰጡት ኮሜንት እኔ ጋር በጣም ትልቅ ቫሊዩ ስላለው ኮሜንታችሁን ብርታትም ስለሚሆነኝ ኮሜንት ማድረጉ ማበረታታችሁን ቀጥሎ ያሉ ቤተሰቦቼ አብራችሁን ሁኑ። ተመልካቾች ቤተሰቦቼ ሰውየው ቤት ደርሻለሁ ማለት ነው። ሰውየው ብዙ ነገር አጣርተናል። አሁን ላይ ባንከር እንደሆነ በባንክ ስራ ላይ እንዳለ። ስለዚህ እንግዲህ አብራችሁን ቆዩ። ሁሉንም ነገር በብላት ለመፍታት እሞክራለሁ ማለት ነው። አብራችሁን ሁኑ። ሰላም ነው? እንዴት ነሽ? ሰላም ነው? ዝም ብሎ ሰው ቤት ዘው ብሎ አይ ዘው አይደለም፣ ክፈቺና እንጠይቅኛ። አይ ማነህ? ምንድን ምንም ሳላውቅ በሩን ከፍተህ እንዴት ትገባለህ? ኧረ አልከፈትኩም። ተረጋጊና ገብተን እናወራለን። ምን ማለት ነው ገብተን ምናምን? ማነህ? ካሜራው ምንድን ነው? እኛ የሚዲያ ሰዎች ነን። እኔ ታዲያ ምን አገባኝ ስለ ሚዲያ ሰው ምናምን? ስለዚህ ጉልበት ተጠቅምክ ነው ያለው። የምን ጉልበት ነው? ኮገድን ወደዛ አድርግ። አይደለም ወዴት ነህ? እንገርሽ ቆይ ምንድን ነው ካሜራ ምን ይሰራል? ማነህ? ከየት ነው የመጣኸው አንተ? እኔ እነግርሻለሁ። ቆይ ተረጋጊ እኮ የምትነግረኝ ከሆነ እዛው ወጥተህ ንገረኝ። ተረጋጊ። ቆይ ቆይ ተረጋጊና ጠይቂኝ። ምን ሆነሽ ነው? ጭራሽ በቤቴ ጉልበት ትጠቀማለህ? ጉልበት አይደለም። ቆይ ልንገርሽ። ምንድን ነው ካሜራው? ልንገርሽ። እሺ ካሜራው አልፋ ምንድን ነው? እኛ የሚዲያ ሰዎች ነን እና እኔ ምን አገባኝ? ስለ ባልሽ ብዙ ነገሮችን መረጃዎች ይደርሱናል። ባልሽ ጎበዝ የቢዝነስ ሰው በባንክ ስራ ላይ ሲንቀሳቀስም ከዛም በላይ ብዙ አገራችንን የሚለውጡ የኢኮኖሚ ሀሳቦችን ያመጡ እሱን ለመዘከር ነው የወጣ ነው። ያልተነገረላቸው ጀግኖች የሚል ፕሮግራም እኔ አይመለከተኝም። ውጣ አልኩህ እኮ ሰውዬ። ተረጋጊነት ቁጭ ብለን እናውራ። ስለምንድን ነው የምናወራው? እኔ እንደነገርኩሽ የሚዲያ ሰው ነኝ። ባልሽ ደግሞ በጣም እንግዲህ አሁን ብዙ ነገሮችን እየለወጠ ያለ የቢዝነስ ሰው ነው። ስለዚህ ስለዛ አንዳንድ ነገሮችን እኔ ከእሱ ጋር ላወራ ነው የመጣሁት። አንቺም ደግሞ የምታውቂውን ትነግሪኛለሽ። እሱ ሲመጣ እደውልልሃለሁ፣ ትመጣለህ። አሁን ግን ውጣልኝ። ባለቤት ከመጣ የማይሆን ችግር ነው የሚፈጠረው። ነው ውጣልኝ። የምን ችግር ነው? ነግሬሻለሁ እኮ እሱ እኮ የሚፈልገው ነገር ነው። እና ተረጋጊና ቁጭ በይ። ልንገርሽ። ቆይ ተረጋጊ። ምንድን ነው ቁጭ ብለው ምንድን ነው የምንረጋጋው? ካሜራው ምንድን ነው? እሱን የሚዲያ ሰው ነኝ ብዬሻለሁ አይደለ? እና እኔ ምን ይመለከተኛል? የሚዲያ ሰው ብትሆን። ስለዚህ ስሚኝ፣ ስለ ባሌም አንተ ምንም የሚመለከት ነገር የለም። ባልሽ የቢዝነስ ሰው ነው፣ ባንከር ነው። በዛ ላይ ደግሞ ብዙ የኢኮኖሚ ሀሳቦችን አገርን የሚለውጥ ብዙ ሪሰርቾችን እየሰራ ያለ ሰው ነው አይደለ? ስለዚህ ስለዛ ደግሞ የኛ ጆሮ ደረሰ። ሚዲያ ደግሞ ያንን ነገር የተባለውን ነገር ማረጋገጥ፣ ይፋ ማውጣት፣ መዘከር ይፈልጋል አይደለ? ለዛ ነው የመጣ ነው። ተረጋጊና። ባለቤቴ ሚዲያ ላይ መውጣት አይፈልግም። በቃ እናንተ ውጡልኝ። ካሜራማንን ይሄ ሁሉ ሰው አስወጣልኝ። አንተ ውጣ። ለምንድን ነው የማይፈልገው? በቃ አይፈልግም። ለምን? ምን ማለት ነው? ለምን? እኛ እኮ ነግሬሻለሁ። እኛ ዝም ብለን እኮ አይደለም። አንቺ ውጡ ምናምን የምትይኝ እንደ ውሻ አይደለንም አይደለ? በክብር ነው። ኖ ስሚ፣ የሰው ቤት እንዲህ በግድ እየገባ በጣም ዲስሪስፔክት። እንዴት ነው ላከብርህ የምችለው? አንተ እኔን ያላከበርከኝ እንዴት ነው አንተ ላከብርህ የምችለው? አይደለም፣ ሳትጠይቅኝ እኮ ነው በር ይዘጋሽው። የምትፈሪ ወይ ደግሞ
ምንድን ነው አንቺ እንትና ምንም የምንፈራው ነገር የለም። ግን ልክ ገና ከመክፈቴ በጉልበት ለመግባት ሞከርክ። እሱ ስህተት ነው። እሱ ማለት አንቺ ሚስ አንደርስታንዲንግ ነው እንጂ እኔ እንደዛ ለማድረግ አይደለም። ግን ደግሞ በቃ በጣም እንትና እያልሽኝ ነው። በጣም ንቀት እያሳይሽኝ ነው። እኔ ደግሞ ከተከበረ ሚዲያ የመጣው ሰው ነኝ። በዚህም ነገር ላይ ደግሞ ስለዚህ ስለ ባልሽ ስንሰማ ይህንን ነገር ለመዘከር ለማውጣት ያልተነገረላቸውን ብዙ እየለፉ ያሉትን ለሀገር ብዙ ግኝቶችን እያስገኙ ያሉ ሰዎችን እኛ ካልሰራንላቸው እኛ ሁሉንም ነገር ካላወጣን ማን ነው የሚያወጣው? ታዲያ እኮ እኔን እኮ ያለ ማውራት ያለብህ ባሌን ነው ማውራት ያለብህ አይደለም? አትሳሳች። ምንድን ነው መሰለሽ እሱንም አወራዋለሁ። እሱንም ታዲያ እኔን እዚህ ጋር ስለሱ ስራ ምን ተመልክቶኝ ነው አንተ እኔን ልታወራኝ? ለምንድን ነው መሰለሽ አንድ ሰው እንደዚህ በስራውም ስኬታማ ሲሆን እንደዚህ በጣም ግኝቶችን ሲያስብ እሱን ብቻ አይደለም መጠየቅ ያለብሽ። እኛ አንደኛ ቀጠሮ ይዘን ምናምን አይደለም። የኛ ሚዲያ ሜቢ ታውቂው ይሆናል ምናምን አይዶን ነው በት ብዙ ሰው ከኋላው ያለውን ነገር ነው ማወቅ የሚያስፈልገው። ከኋላው ስልሽ ለዚህ ብርታት የበቃው ለምንድን ነው እንደዚህ ይህንን ነገር ሰክሰስ ሊያደርግ የቻለው እንዴት ነው የሚለውን ምንድን ነው? ቆይ አንቺ እኮ በጣም ማለት የሚያስፈራሽ ነገር አለ። እኔ ምንም የሚያስፈራኝ ነገር የለም። ግን ደግሞ ፈቃደኛ ካልሆንን አንተ እኛን ኢንተርቪው የማድረግ ሚዲያ ላይ የማውጣት መብት የለህም። ለምንድን ነው ፈቃደኛ ማለት? መብታችን ነው እኮ ሚዲያ ላይ ለማውጣት እኮ አንተ እኮ ሚዲያ ላይ ለማውጣት መብቱ እኮ መብቱ ነው። በቃ ግን ደግሞ ልንገርሽ ይሄንን ካወቅህ አሁን ውጣልኝ ከቤቴ ተነሳ ውጣልኝ። ካሜራውንም አጥፋ አንተ። ምን ማለት ነው? ቆይ ተረጋጊ። ምንድን ነው ተረጋጊ ምናምን የምትለኝ? በቃ ውጡልኝ። ቆይ ምንድን ነው ውጡልኝ? በቃ ባለቤቴ ማንም ሰው ሚዲያ ላይ ራሱን ለማውጣት ምናምን አይፈልግም። እኔም ሚዲያ ላይ ማውጣት አልፈልግም። ስለዚህ ብቻ ያለውን ነገርኛ እሺ ካሜራ አጥፋልኝ፣ ውጣልኝ። በቃ ተረጋጊ። እንዴት መሰለሽ በቤቴ ለምንድን ነው የምትከራከረኝ? ሰውዬ ካሜራ አጥፋልኝ፣ ሰዎችን ይዛልኝ፣ ውጣ። እኔ እኮ እዚህ ጋር ያለሁት ዝም ብዬ ከአንቺ ጋር ልዳረቅ አይደለም። ገብቶሻል? መዳረቅ አልፈልግ። ይሄንን ነገር ብዙ የዓለም ሕዝብ ያየዋል። ገብቶሻል አይደለ? ለዓለም ነው የምንሰራው። ስለዚህ አይ ነው መታወቅ አትፈልጉ ይሆናል። በቃ አንፈልግም። ውጣ አልኩህ እኮ። ስማኝ፣ በተረጋጋ መንፈስ እናወራለን። ተረጋጊና ቁጭ በይ። ምንድን ነው ተረጋጋ? ስነ ምግባር ነው ባትፈልጊ በተረጋጋ መንፈስ ተነጋግረን እኛ እንደዚህ ነው ተባብለን ከበር ለነገርኩህ አልፈልግም ብዬ ነገር አንቺ ባትፈልጊም ይሄ ነገር ይታወቃል። ስሚ መውጣት የማትፈልጉ ከሆነ ደግሞ እኔ በስርዓት የምሰራ ሰው ነኝ። ዝም ብሎ ጋጥ ወጥ የሚዲያ ሰው አይደለም። የሚዲያን ዲሲፕሊን የፈለክ ሰው ሁን። ግን እኛ ሚዲያ ላይ መውጣት ካልፈለግን አልፈለግም። በቃ ከቻልክ አሁን ውጣልኝ። አሁን እንደዚህ ከሆነ ደግሞ እኔ አልሰማሽም። ገብቶሻል? ማን ይላከ? ቆይ አንተ አለመፈለግ ራሱን እየቻለ ለምንድን ነው የማትፈልጉት? መብታችን እኮ ለምን መብታችን ነው። ለምን ምክንያት የለውም። እኔ እኮ የሚዲያ ሰው ነኝ። አለመፈለጋችሁ ራሱ ሚዲያ ላይ የራሱ የሆነ እሹ ምን አይመለከተኝም። የራሱ የሆነ እሹ እንደሚሆን ታውቂያለሽ። አለመፈለጋችሁ ታውቂያለሽ እኮ ማንኛውም ሰው እኮ እንትን የሚለው ነገር እኮ ነው። በቃ ሚዲያ ላይ መውጣት ካልፈለግን አልፈለግም ነው። ስምሽን ንገሪኝ እስኪ። ማን ነው የምትባለው? ምን አገባህ? አይ ልነግርሽ ነው። ስለ ሚዲያ ቫልዩ ማታውቂ ከሆነ ልንገርሽ። ሚዲያ ማለት በጣም ትልቅ ጉልበት ያለው ነው። ስለዚህ አንደኛ እሱም ለዚህ ስራው ይጠቅመዋል፣ ይደግፈዋል። እኛም ደግሞ ይሄ ነገር ጆሮአችን ሲደርስ ዝም ብለን እኛ ተነስተን አይደለም ካሜራችን አንስተን የምንመጣው። ከሱ በላይ ጥሩ የሰራ ሰው አታችሁ ነው እሱን መርጣችሁ የመጣችሁት። ብዙ ቦታ እየደረስን ነው። የመጀመሪያችንንም አይደለም እሱ የመጨረሻችንም አይደለም። ምን ማለት ነው? ከሱ በላይ እንዲወደስ አትፈልጊም ባልሽ? ስለዚህ አሁን እኔ እየነገርኩሽ ያለሁት ሚዲያን የምታውቂ ከሆነ እኛ ከህዝብ ለሚደርስልን ጥያቄ ብዙ ነገሮችን ተከትለን ነው የመጣው አይደለ? ወይስ የተሳሳተ ነገር ነው? ልክ አይደለም? ወይስ እየተወራ ያለው ነገር ውሸት ነው? እሱንም ደግሞ እኮ መንገድ ኖርማል ነው። ለምን ሰው የተሳሳተ ምልከት አንድ ሰው ላይ ከሚኖር እኔ እንደዚህ አይደለሁም የተባለው ነገር ውሸት ነው ብንባል ይህንኑ ለኦዲየንሳችን እናቀርባለን። ኦዲየንስም ለተነሳው እኛን ለጠየቀው ጥያቄ ማለት ልክ ናችሁ እኮ ግን እና ምንድን ነው ታዲያ ባሌ ኢንተርቪው መደረግ ካልፈለገ ሚዲያ ላይ መውጣት ካልፈለገ የእሱንም መብት ነው መጠበቅ አለብን። እንጠብቃለን። የምንጠብቀው ደግሞ እንደዚህ ጋጥ ወጣዊ በሆነ መንገድ ውጣ ምናምን ተብለን ሳይሆን በጉልበት። ለምን አንተ በጉልበት ገባ? እኔ እኮ በጉልበት ባስገባ ኖሮ በሰላም አስገባህ ነበር። ግን አገባብህ በጣም ነው የሚደብረው። ለዛ ይቅርታ ጠይቅሻለሁ፣ ነግሬሻለሁ። አንቺ ቶሎ በር ስለዘጋሽብኝ ግራ ስለገባኝ ነው እኔ እንደዛ በሩን ያዝኩብሽ እንጂ ሌላ አንቺ እንደምትይው ስርዓት ያሌለው ሰው ሆኜ አይደለም። ጠይቀኝ ነገር ካለ ጠይቀኝና። ምን ያህል ጊዜ ሆናችሁ ከተጋባችሁ? ቆይተናል። 4-5 ዓመት። ስለዚህ ያው እንግዲህ
ስለሱም ብዙ ነገሮች የከፍታውም ህይወቱ ብዙ ነገሮች የሚወራው አሁን በዚህ በጥቂት ዓመታት ውስጥ ነው እና ለዚህ ስኬቱ አንቺ ነሽ፣ የአንቺ አሻራም አለበት ማለት ነው። በቃ ተጋግዘን ነው እዚህ ጋር የደረስን። በጣም የሚገርም ነው። እንግዲህ ያው ብዙ ሰዎች ተሳካላቸው ሲባል ስለ አንድ ሰው ነው የሚወራው፣ ግን ደግሞ ከጎኑ ያሉት ከኋላ ሆነው የሚያበረቱት አይዞን በርታ ከጎንነን የሚሉት ሰዎች ብዙውን ጊዜ አይታወቁም። ለዛም ነው ገብቶሻል የኔ እናት። አሁን የኔን ሀሳብ እንድትረጂ የምፈልገው እንደነገርኩሽ ሰዎችን መዘከር ነው የምንፈልገው፣ ሰዎችን ማበረታታት ነው የምንፈልገው። ድጋፍም የሚያስፈልጋቸው ከሆነ ድጋፍን መስጠት ነው የምንፈልገው። አስፈላጊ ከሆነ እኮ እኛ አውርተን ይሄ ነገር እንዳይለቀቅ ማድረግ ይቻላል። እስከዛ ነው እኔ ተረጋጊ ስልሽ አንቺ መታወቅ አንፈልግም ምናምን በሚለው ሳይሆን ተረጋግተን ይሄ ነገር ፊት ሳይታወቅ ስም ሳይወጣ እንዲሁ በጽሁፍ ሊወጣ ይችላል። በጋዜጣ ብዙ ነገሮችን መጠቀም እንችላለን። እኛ ጋር ለሚመጡት ሰዎች ወይም ደግሞ እኛ ሄደን ለምናወራቸው ሰዎች መብታቸውን እንጠብቃለን። ገብቶሻል አይደል? የምጠብቁ ከሆነ ደግሞ መጀመሪያ ካሜራ ደቅነህ ምናምን የሁሉ ሰው ሰብስበህ ከምትመጣ በፊት ይሄ ደግሞ እንዴት መሰለሽ ጥያቄ መጠየቅ አለበት። ትፈልጋላችሁ አትፈልጉም ወይ? አለመፈለግን ደግሞ እኛ በዚህ መንገድ አይደለም እንደነገርኩሽ፣ እኛ ኢንተርቪው የሆነ ድራማ አይደለም የምንሰራው። ገብቶሻል አይደለም? እኛ የሆነን ነገር ሲባል ያንን ነገር በእውነተኛው ህይወት ያ ሰው እውነተኛ ማንነቱ ከሆነ ዴይ ቱ ዴይ የሚኖረው ማንነቱ ነው። ስለዚህ እኛም ይህንን ነገር የምናጋልጠው በዚህ መንገድ ነው። ስለዚህ አሁን ተረጋጊ፣ ምንም የሚያሳስብሽ ነገር የለም። እውነትም አትፈልጉ ከሆነ አላስፈላጊ ከሆነ የእናንተን ፕራይቬሲ እንጠብቃለን። የሚዲያ መግቢያ ነው። ለዛ ነው እኮ ሚዲያን ታውቂያለሽ ወይ የሚዲያን ጉልበት ታውቂያለሽ የምልሽ። እኛም በመግፋት ውስጥ ጭራሽ ስማችሁን ታበላሻላችሁ እንጂ ምንም ጥቅም የለም። የምታስቢለት መታወቅ አይፈልግም የምትይውን ባልሽን ትናት ያለሽ ለእኛ የምታስቡ ከሆነ ለእኛ አስባችሁ ከሆነ ከመጀመሪያው የኛን ፕራይቬሲ ጠብቃችሁ፣ ሁለተኛ ነገር ደግሞ ፍላጎታችንን መጠየቅ አለባችሁ። ካሜራ ይዘህ ከመምጣት በፊት የሁሉ ሰው ሰብስበህ ከመምጣት በፊት የኛን ፈቃደኝነት መጠየቅ ነበረብህ። እሱን እንደነገርኩሽ ነው። እኔ የምሰራበት መንገድ ይሄ እኔ የምሰራበት መንገድ ስልሽ እኔ ሰውን ተዘጋጅ እንደዚህ ጥያቄ ጠይቃለሁ ብዬ ድራማ ሰርቼ አይደለም ያንን ሰው የማገኘው። ያንን ህይወቱን እውነተኛ ከሆነ ቀጥታ እንደዚህ ነው የማገኘው። ለዛም በቃ ችግር የለውም አንቺ ተረጋጊና መሆን ያለበት ይሆናል። እንግዲህ ከተጋባን 4-5 ዓመት እያልሽኝ ነው። ወደ 5 ዓመታችን እየሄድን ነው። እስኪ እናስታውሰው፣ እንዴት ነው የተገናኛችሁት? የመጀመሪያው ሞመንታችሁ? የተገናኘ ነው ታክሲ ውስጥ ነው። ከዛ ያው እንደ ድንገት እኔ ነኝ ቀድሜ የገባሁት። ከዛ እሱ ገባ የሆነ ሰዓት ላይ ምናምን እና ያው ስለ አንዳንድ ስራዎች ምናምን በስልክ እያወራው ነበር። ከዛ እንደሚያግዘኝ ምናምን ነገረኝ። እሱም እንደዚህ አይነት ስራ ውስጥ እንዳለ። ከዛ በዛ አጋጣሚ አወራን፣ ስልክ ተለዋወጥን። ያው መገናኘት። ስራው ምን ነበር? ያው ባንክ ውስጥ ነው። ባንክ ላይ አይደለም የሚሰራው እሱ። ከዛ እኔ መቀጠር ፈልግ ነበር ባንክ ውስጥ ምናምን እና ምን ነበር የተማርሽ አንቺ? እንዲሁ የቢዝነስ ትምህርት ነው የተማርሽው? የቢዝነስ ትምህርት ነበር የተማርኩት እና ያለ ስራ 1-3 ዓመት ተቀምጬ ተማርኩኝ። በኋላ ያው በአጋጣሚ ፈጣሪ እሱ እንዳለልኝ ከዛ በቃ ስልክ ሳወራ ሰምቶ በቃ እኔ አግዝሻለሁ ምናምን አለኝ። በዛው ታክሲ ውስጥ ስልክ ተለዋወጣችሁ ማለት ነው? ስልክ ተለዋወጥን ምናምን። ከዛ ሳምንትም አልቆየም ወዲያውኑ ስራ ያስቀጠረኝ እዛው እሱ የሚሰራበት ባንክ ላይ። በቃ መስራት ጀመርኩኝ። ያው በስልክም ያው እየተቀራረብን መጣን። ያው ሻይ ቡና ምናምን ማለትም ጀመርን። ፍቅሩ ከፍ እያለ መጣ። እንደዛ እያለ መጣ። እግዚአብሔር ይመስገን እንግዲህ አሁን አንድ ላይ ያለ ነው። የሚገርም ነው። ቅድም እኮ አናዳኝ ስለነበር ነው ስሜንም ጠይቀኝ አልነገርኩም እና መስከረም እባላለሁ። አመሰግናለሁ መስከረም። ቆንጆ ስም ነው ያለሽ። አንቺም ቆንጆ ነሽ። ያው እውነት አመሰግናለሁ። እና ያው እንግዲህ እኔም ቅድም ማለት እንደዚህ ላስከፋሽ ፈልጌ ሳይሆን ያው ብዙን ጊዜ እንደነገርኩሽ የኛ ስራ በዚህ መንገድ ስለሆነ ሚዲያ ላይ ብዙ አይነት አሰራር አይደለም። ሰዎች ሲዘጋጁ እንደዚህ ኢንተርቪዎች ሲዘጋጁ እኛ ደግሞ እንደዚህ ያልተነገረላቸው ሰዎች ላይ ስንሰራ ደግሞ ሪያሊቲውን ነው በዚህ መንገድ የምንሄደው። ለዛ ነው እንጂ አንቺ እንደዚህ እሱ ልክ ነቃው። ግን አንድ ጥያቄ ያለኝ ምንድን ነው? ማክስ ኮፍያ ማድረጉ ለምን አስፈለገ? ያው ትንሽ ካለው አየርማ አንጻር ለዛ ነው። የሚገርምሽ ትንሽ ጉንፋንም አለብኝ። በዚህ ጊዜ ደግሞ ተላላፊ እነዚህ
አየር ወለድ የሆኑ በሽታዎች በዝተዋል አይደለ? በዛም ግን ማለት ማክስ ማድረግ ምናምን ይሄ ሁሉ ሰው ሰብስቦ ማምጣት ግራ ገባኝ። እንትናዎቼ ናቸው ፓርትነሪዎቼ ናቸው አብረን የምንሰራው። እንደምታዩ እንግዲህ የሚዲያ አስፈላጊ ናቸው ማለት እኔ እናንተ ብቻ እዚህ ጋር ቁጭ ለማለት ይችላል። ሌላ ተጨማሪ ሰው አያስፈልግም ብዬ ነው። አንቺን ኮንፈርት የሚነሳሽ ነገር አይደለም። እንደምታዩ እንግዲህ የሚዲያ ስራ የህብረት ስራ ነው። አንድ ሰው የሚሰራ ሰው ስራ አይደለም አይደለ? እዚህ ጋር ኤዲተር አለ ምናምን አለ አይደለ? ተጋግዘሽ ነው የምትሰሪው። አሁን ለዛም እኮ ነው አሁን ብዙ ጊዜ አንድ ቲቪ መስኮት ላይ የሚታዩ ጋዜጠኛ አንድ ነው፣ ግን ያ ጋዜጠኛው እዛ ጋር ሄዶ ያንን ፕሮግራም የተሰጠውን ማቅረብ እንጂ አዘጋጅ የሚባል ነገር አለ። ብዙ ነገር በውስጡ አለው የሚዲያ ስራ። ገብቶሻል አይደለ? በዛ ልክ ደግሞ ሁሉም ያንን ስራ የሚሰራ እዚህ ጋር የተላለፈውን ነገር ማየት አለበት፣ ኃላፊነቱ እንዲወጣ ማለት ነው። ከዛ አንጻር ነው ምንም አንቺን ኮንፈርት የሚነሳሽ ነገር የለም። እኔ ደግሞ እንደነገርኩሽ ያው እንግዲህ አታውቂኝም ይሆናል ትንሽ ከፀጉርም አንጻር ገባን ብለናል እዚህ ጋር እሱንም ከበር እናደርጋለን። ማስኳ ደግሞ ያው ካለው ትንሽ አየሩ ቅዝቃዜም አለ። በጣም ተለዋዋጭ ነው አይደለ? ጊዜው አይደለ? እንደዛ ነው። በጣም ተለዋዋጭ አየር ነው። ወደ ጥያቄችን እንግባና እኔም የምሄድበት ቦታ አለኝ እና ጥያቄውን ቶሎ ጨርስና በቃ ችግር የለውም። እንዴ አሁን ያለንን እኔም ጥያቄዎችን ከጨረስኩኝ ከዛ በኋላ ደግሞ እሱን ደግሞ ለማውራት ቀጠሮ እንይዛለን። ኖርማል ነው። ምንም የሚያሳስብሽ ነገር የለም። ግን ደግሞ ለአንቺም ለራስሽ ደግሞ አሁን በዚህ አየር ላይ እንደዚህ በቲሸርት ምናምን መሆን ጥሩ አይደለም። አየሩ በጣም ተለዋዋጭ ስለሆነ ያው ልምከርሽ ብዬ ነው። እንግዲህ ወደ ጨዋታችን እንመለስ፣ እኛ ወደ ስራችን እንመለስ አይደለም። ያው እንግዲህ እንዴት እንደተገናኛችሁ እያወራን ነበር። በእጮኝነት ምን ያህል ጊዜ ቆያችሁ ካስቀጠለች በኋላ? ያው በእጮኝነት አመትም አልሆነም። ኦኬ። ወዲያው ነው በቃ ወዲያው ተጋባችሁ። ወደ ትዳር ሁለታችሁም የትዳር ረሃብ ነበረባችሁ ማለት ነው። በጣም ወዲያው ነው የገባንበት። የሚገርም ነው እንግዲህ ያው ግን አንዳንድ አሁን ብዙውን ጊዜ ምንድን ነው መሰለሽ ህዝቡ ላይም ጥያቄ የሚፈጠር ነገሮች አሉ። አንድ ሰው በዚህ ልክ ሲሳካለት ነገሮችን ዊን ሲያደርግ ብዙ ደግሞ ነገሮችም ይወጡበታል፣ ብዙ ነገሮችም ይወሩበታል እና እስኪ ስለሱ በዚህ ልክ እንደዚህ ነገሮችን ስኬታማ መሆን ማለት ግቢያችሁ በጣም የሚያስቀና አኗኗር ነው የምትኖሩት። እንግዲህ ግቢያችሁ ውስጥ እኔ ስገባ ራሱ 3 መኪና ቆሞን አየሁት አይደለ? በጣም በዛ ላይ በጣም ውድ የሆኑ መኪኖች ናቸው። በዚህ ልክ የሰው ልጅ እንዴት ነው ሊሳካ የሚችለው? ይህንን የእሱንም የምታውቂው ሜንታሊቲ ልትነግሪኝ ትችላለች? እግዚአብሔር ይመስገን አሁን ላይ ያለንበት ሁኔታ በጣም ጥሩ ላይ ነው። በጣም ደስተኛ ነን ባለን ኑሮ ላይ ህይወት ላይ። ያው ከኛ ሳይሆን ያው ሁሉም ነገር የሆነው ከፈጣሪ ነው። እንግዲህ ከፈጣሪ ነው እውነት። ከፈጣሪ ሆኖ ግን ፈጣሪ እንደ ዝናብ አይደለም የሚያዘንበው አይደለም፣ ብርንም ሆነ ለውጥንም እግዚአብሔር እገዛን ነው የሚሰጠው። የሰው ልጅ ይለፋል፣ እግዚአብሔር ደግሞ ያግዛል አይደለ? አንኳኩ ይከፈትላቸዋል፣ ጠይቁ ይሰጣቸዋል ነው እኛ በለፋንበት ላይ ነው። ስለዚህ ያንን ልፋት እስኪ እናስበው ማለት እንግዲህ ይህንን ስኬቶቹንም እንዳልኩሽ የተወሰነ ጊዜ ውስጥ ነው እና ለምሳሌ አሁን ያላችሁ ሀብት በባንክ ደረጃም ከሄድን በጣም ማናጀሮች የሚባሉ እነሱም ደግሞ እንግዲህ በብራንቾች የሚመደብላቸው ምናምን አይነት በዚህ ልክ ነው እንደዚህ አይነት ሀብቶች የሚመጡት። እንዲህ ነው እንደዚህ አይነት ወጣት ልጅ በዚህ ልክ እንደዚህ ሀብቶችን እንደዚህ ስኬቶችን መጎናጸፍ የቻለው? ያው እንደነገርኩ ነው። ተጋግዘን ነው እዚህ ጋር የደረስነው። ያ መተጋገዝ ምንድን ነው? ያው እንተጋገዛለን ሁለታችንም፣ እኔም ባለኝ ነገር እሱም ባለው ነገር። ያው እንዲህ የምናጠፋ ሰዎች አይደለንም ማለት ለነጋችን የምናስብ ነን እና ያው እሱም ደግሞ ያው በስራ ቦታው ላይ በጣም መልካም ሰው፣ ጥሩ ሰው፣ ታማኝ ነው እና በዛ ታማኝነቱ በዛ ጥሩ ሰው መሆኑ ላይ ብዙ ሰዎች ያግዙታል። እዛ ባንክ ውስጥም ከሱ በላይ ያሉት ምናምን ያው ያግዙታል። ስለሚያግዙት ያው ለዚህ ደርሷል። በዚህ ልክ አዎ። ማለት ከደሞዝ ውጭ ወይም ደግሞ በወር ከሚያገኙ ውጭ ሌላ ቢዝነስ የምታንቀሳቅሱት ነገር አለ ምሰሩ? አይ የለም፣ ይህን ብቻ ነው የምንሰራው እና የሆነ ሰዓት ላይ እንዲህ ሽልማት ምናምን ተዘጋጅቶ ነበረ። ያው በድርጅታት ውስጥ በጣም ጎበዝ ታማኝ በሚባል ደረጃ እና ያው ባለቤቴ ነበር ያሸነፈው እና በዛ ነው ይሄን ሁሉ መኪናም ቤት ልንሰራ የቻለው በዛ ብር ነው። ሊሆን ይችላል እንግዲህ ያው ያለነው ኢትዮጵያ ውስጥ ነው።
ያለው ነገር ደግሞ ያው እኛም የሚዲያ ሰዎች ነን። የሆነን ነገር ስናወራ ወይም ደግሞ ስናጣራ ዝም ብለን ባሉባልታ አይደለም። ብዙ ነገሮችን ዲቴይሊ እናጣራለን። የሆነን ሰውም ደግሞ እንደዚህ ሄደን ልናወራ ስንፈልግ ብዙ ነገሮችን እናጣራለን እና አንዳንድ የሚወሩ ነገሮችም አሉ። አሁን አንቺ ስራሽን ለቀሻል ማለት ወጥተሻል ከስራ አይደለም? አዎ ለቅቅ ያለው ግን ይሄንን ነገር እንዴት ልታውቃለህ? ሲጀመር ስለኛ ማጣራት አንተ ያው ነግሬሻለሁ። እኛ ምን ይመለከታል ማለት ከኛ ነው እንጂ መተህ መስማት ያለብህ። እንደዚህ ኢንተርቪው ማድረግ ከፈለግ ከኛ ነው ሁሉ ነገር መስማት ያለብህ እንጂ ከሰፈር ሰው ከምናምን ሰው ለምንድን ነው አጣርተህ የምትመጣው? ኖ እንደዛ ሳይሆን አንድ ሰው ልታወሪ ስትፈልጊ ወደ ሚዲያ ስታቀርቢ ዝም ብለሽ አይደለም። ያ የሚወራው ነገር ወይም ደግሞ የሚባለው ስኬት ምን ያህል እውነታ ነው፣ ምን ያህል የተጨበጠ ነው በቃ ተሳካልን፣ ነገርኩህ። በቃ ተሳክቶልናል። በቃ የሚመለከት ነገር የለም። ያ ምንድን ነው? አንቺ ስራ ለቀቅሽ ማለት ነው ይሄን ያህል እንድትቆጭ አይደለማ። እና እንዲህ ማለት ሳይሆን አንተ ምን አግብቶህ ነው ስለኛ ህይወት ከማንም እየሄድክ የምታጣራው? የሚዲያ ሰው ነኝ ብዬሻለሁ። የፈለከው ነገር የሚዲያ ሰው ነው እንጂ ማጣራት ያለብህ ከማንም ሰው አይደለም። ኖ መጀመሪያ እኮ በወሬ ነው ሰው ሲያወራ ነው ስለዚህ ነገር እኔ ጋር የደረሰው። ከዛ በኋላ ደግሞ ምን ያህል እውነት ነው ይሄ የተባለው ብለሽ ከቤተሰቦቹን እውነታውን ሪያሊቲውን ለማጣራት ትሞክራለሽ። በምን ምክንያት ነው ስራ የለቀቅሽው አንቺ? በቃ ይሄ ሁሉ ነገር ካለን ንብረት ካለን ምን ይሰራልኛል? በቃ አሁን ላይ ቁጭ ብለሽ መብላት ፈልገሽ ነው? አይ ቁጭ ብዬ መብላት ሳይሆን አሁን ቅርብ ሰዓት 1-2 ወር ምናምን ሆኖኛል ስራ ካቆምኩ። ማለት የተሻለ ስራ እኔ ግን እንደዛ አልሰማሁም። እኔ ነኝ የማውቀው ወይስ ጎረቤት የሰፈር ሰው ነው ስለኔ ጠንቅቆ የሚያውቅ? ኖ ውሸት ከሆነ ውሸት ነው እያለን መሄድ መቻል አለብን። ተረጋጋ። እኔ እኮ ጥያቄ ነው የምጠይቅሽ። ውሸት ከሆነ ውሸት ነው እያለን እንሄዳለን። እውነት ከሆነ ደግሞ አዎ እያለን እንሄዳለን። ስለዚህ አልኩህ እኮ ስራ እንዳቆምኩኝ አዎ አልኩህ። ግን በቃ የተሻለ ስራ ስለሚገባኝ አሁን ላይ ያለንበት በቃ ጥሩ ስለሆነ የራሴን ስራ ለመክፈት ስለፈለኩኝ 2 ወር ነው እያልሽኝ ያለሽው። እኔ ግን አመታት እንዳለፉሽ ነው የሰማሁት። ሰውዬ ያመሃል እንዴ? እንደዚህ አይነት የማይሆን ጥያቄ ለመጠየቅ ነው እንደምጣው? ወይ ደግሞ ውጣልኝ፣ በቃ ተነሳ ውጣልኝ። ምን ማለት ነው? ውጣልኝ በቃ እንዴ! እኔ ምልህ ካላመንክ በቃ ውጣልኝ። አላመንኩም አላልኩሽም። ሰው እንደዚህ ይላል። ውሸት ከሆነ ደግሞ ውሸት ነው። በቃ ውሸት ነው አልኩህ እኮ። በቃ እኔ 2 ወር ነው በቃ እኮ ውጣልኝ። በቃ ይበቃል። ከዚህ በላይ ይበቃናል። እኔ ጥያቄዎችን አልጨረስኩም። በቃ እኔ ጨርሻለሁ። ምክንያቱም ከማንም የሰፈር ሰው ልቅምቃሚ ወሬ እያመጣህ እዚህ እንትን አትበልብኝ። ከማንም ሰፈር ሰው አይደለም። ሰማሽ? እኔ ከማንም ሰፈር ሰው ሰምቼ አይደለም የምንቀሳቀሰው። በጣም ስርዓት ያለኝ ሰው ነኝ። ገብቶሻል? ስለዚህ ተቀመጭና እናወራለን። ምን አይነት ጋጥ ወጥነት ነው የምታሳይ? አንተ እኮ ጋጥ ወጥነትን እያሳየኸኝ ያለኸው። አክብሪኝና እናወራለን። ገብቶሻል? ክብር ስትሰጪኝ በክብር እጠይቅሻለሁ። ከዛ ካልሆነ አይደለም ትያለሽ አይደለም? ህዝብ እኮ ነው እያያለሁ። ይህንንም የሚለው እኮ ከህዝብ አካል ነው አይደለም? ስለዚህ ውሸት ከሆነ ያ ሰው በስህተትም ከሆነ እንደዚህ እያለ ያለው ይማራል። ይሄ ደግሞ ቀላል ነገር ነው። አይ እንደዚህ ነው እንደዚህ ነው። ስለ ስራ ነው። ምን ችግር አለ? ወይስ ሌላ የምትደብቂው ነገር? ምንም የምደብቀው ነገር የለኝም። አጠያይቅም በስነ ስርዓት አድርጎ የማንም የሰፈር ሰው ወሬ ከመስማት በፊት እኔን ነበር መጠየቅ የነበረብህ። ማስተካከል ያለበት እናስተካክላለን። እሺ ማስተካከል ያለበት ይስተካከላል። አሁንም ቢሆን ስሚ፣ አሁን እኔ ዝም ብዬ ከራሴ ብቻ አይደለም እኮ የሆነ ነገር ሲመጣ እኮ ለውጥም ለህዝብ ነው፣ ስኬትም ሲመጣ እኮ ለህዝብ ነው። የሆነ ግኝትም ቢያመጣ እኮ በራሱ ምንም አይጠቀምበትም ማለት ያ ግኝት እኮ ለህዝብ ነው፣ የሆነ ችግር ለመፍታት። ግን ደግሞ የሚወራ አንድ እውነታ አለ። አንቺ እንደምትይው አይደለም ባልሽ፣ ወይም ደግሞ እኛ በብዙ ነገር እንደሰማ ነው አይደለም ባልሽ ደሞዙን ብቻ ነው ያለው፣ ያንን ደሞዝ ብቻ ያገኛል። በዚህ ልክ ግን አሁን ያለው ሀብት አንቺ እንደምትይው ምንም ሽልማት ቢያገኝ በዚህ ልክ ሰው ሊለወጥ አይችልም። ለምንድን ነው የማይለወጥ? ከምንድን ነው ከሰራ ያ ሰው ከሰራ ከጣረ ለምንድን ነው የማይለወጥ? ምን ሰርቶ ያንን ስራ እኮ ነው አሁን እኔ ማየት የምፈልገው። ያንን ነው አሁን ሲወራ ይሄ ሰውዬ በጣም የተሳካለት ነው፣ ኢኮኖሚስት ነው፣ እንደዚህ ቢዝነሶችን አሳክቷል፣ እንደዚህም እየሰራ ባንክ ስራውን አልለቀቀም። ለምን እስኪ ለምሳሌ እዚህ ካወጣው ስለምን ይለቃል? አይልቀቅ። የኔ ችግር እኮ እሱ አይደለም። ግን እንዴት ነው አንድ ደሞዝተኛ ያውን በዚህ ልክ ወጣት ገና ይህንን ስራ ከገባ 1-5 ዓመት ያላለፈው ሰው በዚህ ልክ ብዙ ሰዎችን እናውቃለን። 5-4 ዓመት ከዛም በላይ 5-10 ዓመት የሰሩ በዚህ ልክ ማንም ሀብታም። ይሄ እኮ እነሱ የነሱ ችግር እኮ ነው። በራሳቸው ለፍተው ባለመስራታቸው፣ ጥረው ባለመስራታቸው ነው። እሱ ግን በቃ የሚለፋ ሰው ነው፣ የሚጥር ሰው ነው፣ ታማኝ ነው ብያለሁ። ለዛ በቃ የእሱ ታላላቆች በቃ የእሱን ጥሩ ባህሪ ስለሚያውቁ ብር የሚጨመርለታል፣ ደሞዝ ይጨመርለታል። ይህ ከዓመታት በፊት ድሃ የነበረ ሰው ሰውዬ ምንድን ነው የምታወራው? በቃ ውጣልኝ። ምንም ያልነበረው አይመለከትህም።
እውነታው ነው። ገብቶሻል? ከምንድን ነው ታዲያ በዚህ ልክ በዚህ ደሞዝ ብቻ በ20 ሺህ በ30 ሺህ በሚከፈለው ደሞዝ ብቻ ነው በዚህ ልክ ህይወትን ሊለውጥ ይችላል? ለምን አይለወጥ? መለወጥ ይለወጣል፣ ግን በዚህ ልክ ሀብት እንዴት መጣ? ለምን ብዙ ሰዎች እንደ ግምት የሚያወሩትን እኮ ልጠይቅሽ ያንን ልነግርሽ ስላልፈለግኩ ነው። መጀመሪያ አንቺ ንገሪኝና እነግርሻለሁ። ለምን የተለያዩ ሌላ ስራ ቢኖረው ነው፣ ሌላ ነገሮችን ቢሰራ ነው ወንጀል ይሰራል። ከዚህ በፊትም በቃ የቤተሰብም ውርስም ነበረው በሱ አሁን በሚሰራው ስራ ላይ ምናምን በቃ ተለወጠ። የምን ውርስ? የቤት ውርስ ምናምን ነው የነበረው። ስለ ቤተሰቦቹ አውቃለሁ። አባቱ አንድ አራጣ አበዳሪ የነበረ ሰው። የምን አራጣ አበዳሪ ነው የምታወራው? ምንድን ነው ደነገጥሽ? ለምን ደነገጥሽ? አይደለም ነግሬሻለሁ። አይ አባቱ ስለ አራጣ ምናምን የሚያውቀው ነገር የለም። ሁሉንም ነገር ልነግርሽ እችላለሁ። አራጣ አበዳሪ የነበረ ሰው በህግ ሲደረስበት ሁሉም ነገር ሲወረስበትና ሲከስር ራሱን ያጠፋ ሰው ከዚህ አውቃለሁ። ገብቶሻል? ስለዚህ የምትዋሽውን ሰው እያሰብሽና እኔ ምንም እየተጠነቀቅሽ የምትለው ነገር በሙሉ እውነት አይደለም። በቃ አሁን ውጣልኝ። እኔ የምሄድበት ቦታ አለ ብያለሁ አይደለም? በቃ ተቀመጭ። ምን እያደረግክ ነው? ንገረኝ። ምን እየሆንክ ነው? ትኛለሽ? ምንድን ነው የምትለው? እስካሁን ተቀመጭ። ሰውዬ ነግሬሻለሁ። ከየትም ልቅምቃሚ ወሬ እያመጣህ ዝኝኝኝ አትበልብኝ። በቃ እንዴ በቃ ነገርኩህ እኮ ነው የወጡን አይደለም? ከነገርኩህ ሂድ በቃ። ምንድን ነው ልቅምቃሚ ወሬ? ይህ ሰው ሜቢ ሊወርስ የሚችለው ከአባቱ ክፋትን ነው የወረሰው። ስነስርዓት ስለ ባሌ ክፋት ምናምን እያልክ አታወራ። ስነስርዓት ይኑርህ። መስከረም ሁለተኛ ጥቃትሽ እንደዛ እንዳታሽ። ሰማሽኝ? ጥቃትሽን ነው የምቆርጠልሽ። ልቀቀኝ ወደዛ። ስሚ አዳምጪ። አሁን ላይ ድራማው ይበቃል። ምንም ድራማ አይደለም። አንተ ድራማን እዚህ እየሰራህ ያለው እስካሁን ድራማ ነበር። አሁን ግን ድራማ አይደለም። እኔ እንደነገርኩሽ ምንም እናንተ የሚዘከር ነገር ያላችሁ ሰዎች አይደላችሁ። ሰውዬ በእናትህ ትወጣልኛለህ? አትወጣልኝ ወይ አንተ ውጣ ወይ እኔ ልውጣልህ። እንደነገርኩሽ በውሸት ነው እያወራሁሽ ያለሁት። እኔ የእናንተን ወንጀል ለማጋለጥ የመጣው ሰው ነኝ። ስለምን ወንጀል ለምታወራው ሰውዬ? ስለምስ ባያን ወንጀለኛው ራሱ አንተ ነህ። እሺ ናውጣ ካሜራ አጥፋልኝ፣ ውጣልኝ። ካሜራ አጥፋልኝ። በቃ ውጣ። ልቀቀኝ አልኩህ። እንትን እየሰለምከኝ ነው። ልቀቀኝ። ስለዚህ ተቀመጥ። ሰምኛለሽ? ትወጣልኛለህ? አልወጣም። በቤቴ ውጣልኝ አልኩህ። በቃ ከቤቴ ውጣልኝ። ምንድን ነው ያንቺ ቤት? የትኛው ነው ያንቺ ቤት? ይሄ ነው የኔ ቤት። ዝም ብለህ የሰው ቤት ዘለህ ገብተህ እንደፈለክ ትሆናለህ እንዴ? እንጂ ሰምኛለሽ? ይሄ ቤት በንጹሃን ደም ላይ የተሰራ የሰው እንባ ያለበት። ስለምን ንጹሃን ደም ነው የምታወራው? አዎ እኔም ባለቤቴ ምንም የምናውቀው ነገር የለም። አታውቁም? ከየትም እየለቀቀምክ አሁንም አታወራ እያልኩ ነው። መስከረም ደግሜ እነግርሻለሁ። ተረጋጊና አውሪ። እንደ ቅድሙ ምን ለማመጥሽ እንዳይመስልሽ። ገብቶሻል አይደለ? አሁን ውጣልኝ ከቤት እያልኩ። አሁን በኔ እጅ ነው ያለሽው። አልወጣም። ውጣልኝ ከቤት። እነዚህም ደግሞ ስለ እውነት የቆሙ ጀግኖች ናቸው። እሺ ቅድም የምጠይቃቸው አስወጣ የምትይ ጀግና ወንድሞቼ ናቸው። ስለዚህ ይሄ ባልሽ ምን ቢሰራ ነው እንደዚህ የተለወጠ? ነገርኩህ እኮ የሚሰራውን ስራ ነግሬሃለሁ። ከዚህ በላይ ግን ምንም የምነግርህ ነገር የለም። ከቻልክ ውጣልኝ። ሰዎችን ይዘህ የሚሰራውን ስራ ደግሞ እኔ ልንገርሽ። እሺ ምንድን ነው? በባንክ ሽፋን ያው ባንከር ነው። ያው የአባቱ አራጣ አበዳሪ ነበር። እሱ ደግሞ ያው አራጣ አበዳሪ እውነታው ነው ሰማሽኝ? እሱ ደግሞ ያው በሞደርናይዝ መንገድ ያው ባንከር ጥሩ ነው። ያው ከብር ጋር የተያያዘ ነገር ግን ደግሞ ለብዙዎች ያልታየው ሽፋን ነው። ልንገርሽ ስሚ፣ ባልሽ በስንቱ ህይወት የተጫወተ የስንቱን ሰው ህይወት ያበላሸ። የኔ ባል የሰውን ህይወት የሚያበላሽ ሰው አይደለም። ዝም ብለህ አታወራ አይደለም። ልንገርሽ፣ በየቦታው ሰዎችን እያሳገተ ቤተሰብ ያለ ስለምን ማሳገት ነው የምታወራው? ሰው ይናታ ይመጣ ማሳገት ምናምን ይላል። ናታ በቃ ከቤቴ አልተረጠመጥ ብያለሁ። ዞር በልልኝ። አዳምጪ። ዞር በልልኝ። ለምትመጣው ዞር
ስሙ